ለኛ ለኢትዮጵያውያን ስለ ጥልፍ ወይም ዳንቴል ስራ መንገር ነገሩን ለቀባሪ ማርዳት ይሆናል። ምክንያቱም ፀሐይ ገብ፣ ዝምባንጀት፣ ቁርጥ ስራ፣ ዲም ላይትና ኪሻ በተሰኙ ንድፎች አልጋው፣ ጠረጴዛው፣ ሶፋው፣ መሰቦ ወርቁ፣ ግድግዳው፣ ብፌውና ቴሌቪዥኑ ሳይቀር በዳንቴልና በጥልፍ ማስጌጣችን የቅርብ ጊዜ ተብለው ከሚጠቀሱ የዘጠናዎቹ ትዝታዎቻችን መካከል አንዱ ነው። ታዲያ ዛሬ ላይ ይህ የክር ስራ ዘምኖ ስዕል በመሆን ዳግም የግድግዳችን ውበት ለመሆን ችሏል። አርቲስት ካትሪና ማርቾኒኮ የተወለደችው ሞስኮ ሲሆን ትምህርቷን የተከታተለችውና ያደገችው በካርኮቭ ክልል ውስጥ ዩክሬን ውስጥ በምትገኝ ትንሽ ግን በጣም ምቹ በሆነች ከተማ እንደሆነ ትናገራለች። በ15 ዓመቷ በሴራሚክስ በአበባ ማስቀመጫዎችና ቦርሳዎች ላይ ስዕልን እንድትስል ቤተሰቦቿ ቀለምን ሰጥተዋት ከስዕልና ከቀለማት ጋር ያኔ ተዋወቀች። በልጅነት እድሜዋ የሰራቻቸው ስዕሎች ዛሬ ላይ ባይገኙ ካትሪና እንደምታስበው ከዚያን ጊዜ ጀምሮ ከቀለም ጋር ለመስራት ከፍተኛ ፍላጎት በውስጧ ስላደረባት ዛሬ ላይ በጥልፍ ስራ ራሷን እንድታገኝ ስር በሚገኘው ከፋይናንሻል ዩኒቨርሲቲ ከተመረቀች በኋላ እንደ አውሮፓውያን አቆጣጠር በ2016 የልብስ ስፌት ኮርስን ተካፍላለች። በወቅቱ ሸሚዝ መስፋት አንዱ ስራቸው ስለነበር የቫሌንቲኖ፣ የኤሊሳብና የዲዮር ስልት ቀሚሶችን ጥልፍ በማየት የራሷን የሸሚዝ ጥልፍ ለመጥለፍ ወስና እንደ አውሮፓውያን አቆጣጠር በ2017 ፓሪስ በሚገኘው ኢኮል ሴሌጅ ትምህርት ቤት በመግባት የጥልፍ ትምህርትን ተከታትላለች። ከዚያን ጊዜ ጀምሮ ስራዎቿን በጥልፍ ካትሪና የጥልፍ ጥበብ የተደራጀ የበርካታ ክሮች ትርምስና ጥላዎች ጥምረት ነው። ታዲያ ጥልፉ በሰዎች እይታ የበለጠ ጎልቶ እንዲታይ የሚያደርገው ግልጽ የሆነ ጨርቅ በመሆኑ ስራዎቿን ነጭ አቡጀዲ ላይ ወይም ወንፊት መሰል ዛንዚራ ላይ በመስራት ነው። ደማቅ ቀለማትን የምትጠቀመው ካትሪና እርስ በርስ የሚስማሙ ቀለማትን በማዋሃድ መሳል የፈለገችውን ሐሳብ ትጠልፋለች። ሆኖም አንድን ስራ ከመጀመሯ በፊት ምንም አይነት ንድፍ በዛንዚራው ላይ አታሰፍርም። ብዙውን ጊዜ እንደ አይን ያለ ወጥና ጎላ ያለ ነገር መስራት ስለምትወድ ያለ ንድፍ ስራውን ትጀምራለች። የጀመረችው ስራ ምንም ያክል ለተመልካቹ ግራ ቢያጋባም ወይም የተሳሳተች ቢመስልም እያደር ግን በምትፈጥራቸው የቀለማት ጥምረትና ውበት ምስሉን ቁልጭ አድርጋ ከዛንዚራው ላይ ታትመዋለች። በተማሪነት ጊዜዋ በፋሽን ዓለም ውስጥ ለሚታየው አዲስ ነገር ሁሉ ፍላጎት ያደረባት እንደመሆኑ ብዙ የልብስ ዲዛይነሮችን ስራ ደጋግማ ለመመልከት እድሉን አግኝታ ነበር። ታዲያ
አብዛኛውን ስራዎች ከተመለከተች በኋላ ልዩነታቸውን በተገባ ከመረመረችና ካጤነች በኋላ የራሷን ስራ ለመስራትና በሰዎች ዘንድ ተወዳጅ ለመሆን የተለየ ምልከታ ሊኖራት እንደሚገባ አስተዋለች። ታዲያ በሰዎች ዘንድ ተወዳጅ የሆነን ስራ ለመፍጠር ቀላል ባይሆንም ጠንክራ መስራቷና የራሷን የጥበብ ዘይቤ ማዳበሯ እንዲሁም ከስህተቶቿ በየጊዜያቱ እየተማረች አዲስ ነገር መፍጠሯ ዛሬ ላይ ለደረሰችበት ከፍታ መሰረቶቿ ሆነዋል። ፊልሞች፣ መጽሐፍቶችንና የተለያዩ ኤግዚቢሽኖችን አብዝታ መመልከቷ የተለየ ምልከታ እንዲኖራትና የመፍጠር ፍላጎቷ እንዲነሳሳ እንዳደረጋት የምትናገረው ካትሪና ስራዎቿ ሲጀመሩ የተሳሳተች ቢመስልም እስክትጨርስ ለታገሳት ግን ለመደመም ቀዳሚ ይሆናል። ካትሪና አንድን የእጅ ወይም የአይን ጥልፍ ለመጥለፍ ከ3 እስከ 4 ቀናት ሲፈጅባት የቁም ምስሎችን ወይም ሌሎች የፈጠራ ምስሎችን ለመፍጠር ደግሞ ከ2 እስከ 3 ሳምንታት ይወስድባታል። ጥልፍ ፈጣን ውጤት የሌለው ጊዜ የሚጠይቅ ነገር እንደመሆኑ አርቲስቷ በምትሰራቸው ስራዎቿ እንዳትሰላች ብዙውን ጊዜ 2 ወይም 3 ስራዎችን በተመሳሳይ ሰዓት መስራትን ትመርጣለች። ለቀናት የደከመችባቸውን ስራዎቿ አልቀው ለእይታ ዝግጁ ሆነው ስትመለከት ደግሞ ነፍሷ ሐሴትን ታገኛለች። የራስ ሐሳብን በዚህ መልኩ ለእይታ በማቅረብ ሰዎችን የሆነ ነገር እንዲሰማቸው ማድረግና ከሐሳባቸው ጋር እንዲሟገቱ እድል መፍጠር ፍጹም የሚያስደስታት ነገር ነው። የተለያዩ ሐሳቦችን በጥልፍ ስራዎቿ ብትሰራም አብዛኛው ጊዜ ግን እጅ፣ አይንና የሴት ልጅ ሰውነት እንዲሁም ደግሞ ፊትን በመጥለፍ ትታወቃለች።